አርብ ቀን በዋለው ችሎት የሲያትሉ የፌደራል ዳኛ ለትራምፕ አስተዳደር በድጋሚ ስደተኞች ወደ አሜሪካ እንዲገቡ የሚል ትዕዛዝን መስጠታቸው ተሰምቷል። ውድ ሳሚ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ እንግዲህ በበርካቶቻችሁ ጥያቄ መሰረት ዌልካም ኮርፕስን በተመለከተ እንዲሁም ደግሞ አጠቃላይ የሪፊውጂ ጉዳይን በተመለከተ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። በአሳለፍነው አርብ ዕለት እንግዲህ በሲያትል የሚገኝ አንድ የፍርድ ቤት ዳኛ የፌደራል ፍርድ ቤት ዳኛ ያስተላለፉት ትዕዛዝ አለ። ይህን ትዕዛዝ እንግዲህ ሪፊውጂን በተመለከተ የትራምፕ አድሚኒስትሬሽን ሪፊውጂዎችን ወደ አገር ቤት ወደ ዩናይትድ ስቴትስ እንዲገቡ የሚያደርግ ትዕዛዝ አውጥቷል ማለት ነው። የፌደራል ዳኛው በሰጡት ትዕዛዝ እንግዲህ ምንድነው የተባለው? የትራምፕ አድሚኒስትሬሽን የትኛውም አይነት ሪፊውጂ ወደ ዩናይትድ ስቴትስ እንዲገቡ እንዲፈቅድ ትዕዛዝ አስተላልፏል ማለት ነው። በዝርዝር ምን ተባለ፣ በውስጡ ምን አይነት ጉዳዮች ተካተዋል የሚለውን ነገር በዝርዝር የምንመለከተው ይሆናል። አብራችሁን ቆዩ። ታዲያ በቆይታችሁ ላይክ ማድረጋችሁን አትርሱ፣ ሌሎችም ጋር ተደራሽ እንዲሆን ማለት ነው። ከዛ ውጪ አዲስ ከሆናችሁ ደግሞ ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። በዝርዝር እንመልከተው። ቀደም ብዬ እንደነገርኳችሁ እንግዲህ በሲያትል የነበረው ይህ የፍርድ ቤት ቆይታ የፌደራል ጀጅ ኦር ደግሞ በሲያትል የሚገኘው የፌደራል ዳኛ አንድ ትዕዛዝ አስተላልፈዋል። ይህም ትዕዛዝ እንግዲህ ከጃንዋሪ 20 በፊት የነበሩና አፕሩቭ የተደረገላቸው ኬዛቸው አፕሩቭ የተደረገላቸው ሪፊውጂዎች ወደ ሀገረ አሜሪካ ወር ደግሞ ወደ ዩናይትድ ስቴትስ እንዲገቡ የሚያዝ ትዕዛዝ አውጥተዋል ማለት ነው። ሁላችንም እንደምናውቀው እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ለሪሴትልመንት ኤጀንሲዎች የሚደረገውን ፈንድ እንዳቆሙትና እንዲሁም ደግሞ ምንም አይነት አድሚሽን ምንም አይነት የሪፊውጂ ምዝገባ እንዳይኖር ከልክለው እንደነበረ የምናውቀው ነው። ስፔሻሊ ወደ ስልጣን ከመጡ በጣም በአጭር ጊዜ ውስጥ ነው ይህንን ነገር የከለከሉት። ይህንን ተከትሎ እንግዲህ እንደምታስታውሱት ፌብሩዋሪ ወር ላይ ዩናይትድ ስቴትስ አንድ ዳኛ አንድ ውሳኔ አስተላልፈው ነበረ። እሱም ደግሞ በሙሉ እነዚህ የሪሴትልመንት ፈንዶች እንዲሁም ደግሞ ምንም አይነት አድሚሽን መቀጠል እንዳለበት ተናግረውና ትዕዛዝ አስተላልፈው ነበረ። ሆኖም እንግዲህ የኤፕሪል 2 ላይ የትራምፕ አድሚኒስትሬሽን የአግሪመንት ደብዳቤ አስገብቶ ነበረ። ያስገባውም ደግሞ ለሪሴትልመንት ኤጀንሲዎች ነው። ሪሴትልመንት ላይ የሚሰሩ ኤጀንሲዎች አሉ። ለነሱ ኤጀንሲዎች የአግሪመንት ደብዳቤ አስገብቶ ነበረ ኤፕሪል 2። ያ ማለት እንግዲህ የፌብሩዋሪ ላይ በተሰጠው ትዕዛዝ መሰረት ከዩኤስ ዲስትሪክት ጀጅ ኦር ደግሞ በዩናይትድ ስቴትስ በሚገኝ አንድ ዲስትሪክት የሚገኝ ጀጅ ወይም ጀማል የሚባል ጀጅ በሰጠው ኦርደር መሰረት የዶናልድ ትራምፕ አድሚኒስትሬሽን የስምምነት ደብዳቤ ለሪሴትልመንት ኤጀንሲዎቹ አስገብቶ ነበረ። ምንም እንኳን ለሪሴትልመንት ኤጀንሲዎቹ የገባ ደብዳቤ ቢኖርም እንኳን ሊሚቴሽኖች ነበሩት። ኦር ደግሞ የትራምፕ አድሚኒስትሬሽን ኦርደሩን ተቀበልኩ ለማለት እንጂ ፕራክቲካሊ ሙሉ በሙሉ አፕላይ ለማድረግ አልነበረም። አግሪመንቱን ሰስፔንድ ለማድረግ ጊዜ አልፈጀበትም ማለት ነው። እንግዲህ ይህን የሚሉት ደግሞ እነማን ናቸው? የኢንተርናሽናል ሪፊውጂ ፕሮጀክቶች ናቸው። የኢንተርናሽናል ሪፊውጂ አሲስታንስ ፕሮጀክቱ እንደሚከሰው ከሆነ እንደሚናገረው ከሆነ እንግዲህ የገባው ደብዳቤ ወር ደግሞ ለአግሪመንት ከፈጸሙ በኋላ ኢሚዲየትሊ የዶናልድ ትራምፕ አድሚኒስትሬሽን ወደ ሰስፔንሽን ነው የተመለሰው ማለት ነው። ያ ማለት የዳኛውን ኦርደር ወይም ደግሞ ትዕዛዝ ማስቀጠል አለመቻሉን እንግዲህ እየከሰሱ ይገኛሉ። እየከሰሱ የሚገኙት ደግሞ ቀደም ብዬ እንደነገርኳችሁ የኢንተርናሽናል ሪፊውጂ አሲስታንስ ፕሮጀክት አባላት ናቸው። እንግዲህ ጉዳዩ ከዛም በኋላ ቀጥሎ ሰስፔንድ ከተደረገ በኋላ እንግዲህ ክሱም ቀጥሎ ነበረ። ክሱ ከቀጠለ በኋላ ቀደም ብዬ እንደነገርኳችሁ ባለፈው አርብ ዕለት ተመሳሳይ የፍርድ ቤት ቆይታ ነበራቸው። በፍርድ ቤት ቆይታውም ደግሞ የተወሰነው ውሳኔ አሁንም ተመሳሳይ ነው። እዚህ ጋር ላንብብላችሁ። The Trump administration must immediately cease implementation of any suspension of refugee processing, travel, admissions and domestic resettlement support for individuals who were conditionally approved for refugees status by United States Citizenship and Immigration Service before January 20, 2025 the order states. So እዚህ ጋር እንደሚለው ምንድነው ከዚህ ቀደምም ተወስኖ ነበር። አሁንም ደግሞ የትራምፕ አድሚኒስትሬሽን ሰስፔንድ ያደረጋቸውን ምንም አይነት ሪፊውጂን በተመለከተ ሰስፔንድ ያደረጋቸውን ሙሉ ኬዞች እንዲሰርዝና እንዲያቆም እና ወደ ነበረበት እንዲመለስ ስፔሻሊ ከጃንዋሪ 20 በፊት አፕሩቭ የተደረገላቸው ሰዎች አሁንም ፕሮሰሳቸውን እንዲቀጥሉና ወደ ዩናይትድ ስቴትስ የመግባታቸው ሂደት እንዲቀጥል ትዕዛዝ አውጥቷል ማለት ነው። አርብ ቀን በዋለው ችሎት የሲያትሉ የፌደራል ዳኛ ለትራምፕ አስተዳደር በድጋሚ ስደተኞች ወደ አሜሪካ እንዲገቡ የሚል ትዕዛዝን መስጠታቸው ተሰምቷል።
ረጅም ጊዜ ወስዷል በተባለው ክርክር በተለያዩ ቀጠሮች የትራምፕ አስተዳደርን መከራከሪያ ነጥቦች ሲሰማ የከራረመው የፌዴራሉ ፍርድ ቤት አርብ ዕለት የመጨረሻ የተባለለትን ውሳኔ ሰጥቷል ነው እየተባለ ያለው። ኤፕሪል 11 የዋለው ችሎት ከዚህ ቀደም የትራምፕ አስተዳደር ነገሮችን ለማስተካከል የተሰጠው ጊዜ በቂ ነው ብሎ እንደሚያምንና በእነዚያ ጊዜያትም ተጨባጭ እርምጃዎችን መውሰድ እንደነበረበት ተናግሮ ሲያበቃ ዳኛው አሁንም ቢሆን የፕሬዝዳንት ትራምፕ አስተዳደር በአጭር ጊዜያት ውስጥ የፍርድ ቤቱን ውሳኔ ተግባራዊ ማድረግ አለበት የሚል ማሳሰቢያ ያዘለ ውሳኔ መስጠታቸው ተነግሯል። ባሳለፍነው ኤፕሪል 2 ለስደተኞች ጥብቅና ቆሞ የፌዴራሉ መንግስትን ሲሞግት የሰነበተው የዓለም አቀፍ የስደተኞች እርዳታ ፕሮጀክት ለፍርድ ቤቱ እንደገለጸውም አስተዳደሩ ከስደተኞች ማቋቋሚያ ኤጀንሲዎች ጋር ስምምነቶችን የሚያድስና የታገዱ የገንዘብ ድጋፎችን ወደ ቦታው ለመመለስ የሚያስችል እቅዶችን የያዘ ደብዳቤ መላኩን ገልጸው በተመሳሳይ መልኩም ዩኤስ ራፕን ወደ ቦታው ለመመለስ የተጀመሩ ሂደቶችን ማረጋገጥ አለበት ማለታቸው የተሰማ ሲሆን በጉዳዩ ላይ የዩኤስ የፍትህ ዲፓርትመንት ጠበቆች አስተያየት የሚሰጡበትን እድል ሊያገኙ አለመቻላቸውም ጭምር ነው የተነገረው። በወቅቱም እንግዲህ ለሁለቱም አካላት አንድ ትዕዛዝ አስተላልፏል። ይህም ትዕዛዝ ምንድነው? ለነገ ያ ማለት ነገ ፍራይዴይ ኤፕሪል 19 ሁለቱም አካላት በተስማሙባቸው ጉዳይና ያልተስማሙባቸው ጉዳዮች ካሉ ፋይል አድርገው እንዲያቀርቡና ዴድላይን እንዲያሳውቁ ሲል ፍርድ ቤቱ አሳውቋል ማለት ነው። እንግዲህ በአሁኑ ሰዓት የዌልካም ኮርፕስ ጉዳይ እንዲሁም ደግሞ ኤኒ ሪፊውጂን በሚመለከት ያለው ጉዳይ ይሄን ይመስላል። በፌደራል ኮርቱ ትዕዛዝ ተሰጥቷል። ኦልሬዲ ኦርደር ተላልፏል። ያ ማለት የትኛውም አይነት ሪፊውጂ ስፔሻሊ እንደነገርኳችሁ ከጃንዋሪ 20 በፊት አፕሩቭ የተደረገላቸው የትኞቹም አይነት ሪፊውጂዎች ወደ ዩናይትድ ስቴትስ እንዲገቡ ፍቃድ ተላልፏል። ነገር ግን አሁንም የጊዜ ገደብ ተሰጥቷል። ያ ጊዜ ገደብ ምንድነው? የዶናልድ ትራምፕ አድሚኒስትሬሽን እንዲሁም ደግሞ የከሳሹ ያ ማለት የኢንተርናሽናል ሪፊውጂ አሲስታንስ ፕሮጀክቱ ጉዳዩን በተመለከተ ክስ እያቀረበ ያለው አካል ማለት ነው በጉዳዩ ላይ እንዲነጋገሩና የተስማሙበትን ያልተስማሙበትን ጉዳይ ፋይል አድርገው እንዲያቀርቡ አት ዘ ሴም ታይም ደግሞ ዴድላይን እንዲያመጡና እንግዲህ ምን ላይ እንደደረሱ እንዲያሳውቁ ፍርድ ቤቱ ትዕዛዝ አስተላልፏል ማለት ነው። እንግዲህ በነገው ዕለት የሁለቱ አካላት ፋይል አድርገው የሚያስገቡት ዶክመንት ይኖራል ማለት ነው። ከዛ ቀጥሎ ምን ሊሆን ይችላል? ምን ሊከሰት ይችላል? ይቀጥላል አይቀጥልም? ሂደቱስ ምን ላይ ነው ያለው የሚለውን ነገር ከዛ በኋላ የምናውቀው ይሆናል ማለት ነው። ወደ እናንተም የማደርስ ይሆናል። ጉዳዩን በተመለከተ እንግዲህ የፕሮጀክት ውስጥ ያሉ አካላት እንዲሁም ደግሞ ግለሰቦች በጣም በከፍተኛ ደረጃ ገቨርንመንቱን ወር ደግሞ አድሚኒስትሬሽኑን እየተቹ ይገኛሉ። ከፍተኛ የሆነ የበቀል እርምጃ በከፍተኛ ደረጃ ህግን እየጣሱ ከኮርት ጋር ወር ደግሞ ከፍርድ ቤት ውሳኔ ውጪ እየሆኑ ነው ስትል አምረራ ተናግራለች ማለት ነው። እጅግ በጣም የሚያሳዝን ነው። እንግዲህ ኮርቱ የወሰነውን ውሳኔ የትራምፕ አድሚኒስትሬሽን መቀበል አልቻለም። ውሳኔ እየተቀበለ አይደለም። የተቀበለውን የትዕዛዞችንም እያከበረ አይደለም ማለት ነው። እንግዲህ ምን እንደሚሆን አብረን የምንመለከት ይሆናል። እንደነገርኳችሁ ውሳኔው ኦልሬዲ በኮርት ተወስኗል። ጉዳዩ ግን አሁንም ሰስፔንድ ተደርጎ ነው ያለው። አዲስ ነገሮችን እየተከታተልኩ ወደ እናንተ የማቀርብ ይሆናል። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ መረጃው ከጠቀማችሁ ላይክ እያደረጋችሁ ይህ ሳሚ ቲዩብ ነው። ጤና ይስጥልን።